ጤና ይስጥልኝ። ዛሬ ከስርዓተ ትምህርት ጋር በተያያዘ በሁለት ክፍሎች የሚጠናቀቅ ሌላ ትምህርታዊ ዝግጅት ይዤላችሁ ቀርቤያለሁ። እናም እስከቻላችሁት ጊዜ ድረስ አብራችሁኝ ሁኑ። ይህ ክፍል የመጀመሪያው ክፍል ሲሆን ትኩረቱም በስርዓተ ትምህርት አዘገጃጀት ላይ ነው። በአጠቃላይ ይህ ክፍል ስለ ስርዓተ ትምህርት እቅድና አዘገጃጀት፣ ስርዓተ ትምህርት ላይ ስላሉ የተለያዩ እይታዎች ወይም ምልከታዎች፣ ስለ ስርዓተ ትምህርት አደረጃጀት፣ አተገባበርና ምዘናው፣ መምህራን በስርዓተ ትምህርት አዘገጃጀት ላይ ያላቸው ሚና እና በተለያዩ ወቅቶች ስለነበሩ የኢትዮጵያ ስርዓተ ትምህርት አዘገጃጀት ሂደት ሁኔታዎችን ይዳስሳል። ስርዓተ ትምህርት በዛ ባሉ የዘርፉ ባለሙያዎች ሰፋና ጠበብ ተደርጎ ይተረጎማል። ስርዓተ ትምህርት ወይም ካሪክለም ከረሬ ወይም ኪውረሬ ከተባለ የላቲን ቃል የመጣ ሲሆን እሱም አንድን ስልጠና ወይም ኮርስ ወይም የትምህርት አይነት ምን ያህል ቆይታ ወይም መሄድ መሰጠት እንዳለበት የሚያመለክት ነው። ለዚያ ነው በእንግሊዘኛው ሬስ ኮርስ ተብሎ የሚተረጎመው። ወይም አንድ ተማሪ ወይም ሰልጣኝ ምን አይነት የእውቀት የክህሎትና የባህሪ ደረጃዎችን ሲያጠናቅቅ ነው በመጨረሻ ሰርተፊኬት፣ ዲፕሎማ፣ ዲግሪ የሚሰጠው። በአጠቃላይ ቀደም ብዬ ለመግለጽ እንደሞከርኩት ካሪክለም ወይም ስርዓተ ትምህርት በሁለት አይነት መንገድ ሰፋና ጠበብ ተደርጎ ይተረጎማል። ካሪክለም ሰፋ ተደርጎ ሲተረጎም መጀመሪያ ላይ የምናገኘው ይህን ይመስላል። ስርዓተ ትምህርት የሆኑ የትምህርት ግቦችን ለማሳካት ተብሎ በትምህርት ቤት የሚታቀድና የሚመራ አጠቃላይ የተማሪዎች ትምህርት ወይም የመማር ሁኔታን የሚመለከት ማለት ነው። ካሪክለም ወይም ስርዓተ ትምህርት ማለት ታቅዶ በትምህርት ቤት መሪነት የሚከናወን ተማሪዎች የሚማሯቸውን ኤክስፒሪየንሶች ወይም የተለያዩ ልምዶችን፣ ሁነቶች ማለት ነው። ስርዓተ ትምህርት ማለት ካሪክለም ማለት ለአንድ የተማረ ወይም ሊማር ለፈለገ ግለሰብ ታቅዶና ተቆጣጥሮ የሚዘጋጅ የትምህርት ዕድል ሲሆን ይህም የሚከናወነው በተማሪ በመምህር የመማሪያና የማስተማሪያ መሳሪያዎችና ቁሳቁሶች እና ትምህርቱ በተሳካ መንገድ ሊሰጥ በሚያስችልበት ቦታ ወይም አካባቢ አማካኝነት ነው። ካሪክለም ወይም ስርዓተ ትምህርት ማለት የተማሪዎች የመማር ልምድና ክህሎት ሲሆን ይህም ግብና ዓላማ ኖሮት ታቅዶ የሚዘጋጅና በትምህርት ቤት አካባቢ የሚተገበር ትምህርት ነው። ካሪክለም ማለት በክፍል ውስጥ የመማር ማስተማር ስራን ለማካሄድ ታቅዶ የሚዘጋጅ ትምህርት ማለት ነው። በአጠቃላይ ቀደም ብለን የጠቃቀስናቸው የካሪክለም ትርጓሜዎች ሰፋ ተደርገው የተገለጹ ሲሆን ስርዓተ ትምህርት ወይም ካሪክለም ጠበብ አድርገን ስንተረጉመው ደግሞ ይህን ይመስላል። ካሪክለም ማለት በአንድ በትምህርት ጥናት ውስጥ ተካተው የሚገኙ የትምህርት አይነቶች ወይም ኮርሶች ዝርዝር ማለት ነው። ስርዓተ ትምህርት ወይም ካሪክለም ማለት የትምህርት አይነቶች ስብስብ ማለት ነው። ካሪክለም ባጭሩ ሲገለጽ የትምህርት ቤት የጊዜ ሰሌዳ ማለት ነው። ስርዓተ ትምህርት ማለት ይህ ክፍል
ዋና ዋና የተባሉ የካሪክለም ወይም የስርዓተ ትምህርት መሰረቶች፣ የካሪክለም ወይም የስርዓተ ትምህርት አዘገጃጀት እና ሞዴሎች፣ የካሪክለም አደረጃጀትና የትምህርት ይዘትና ልምድ ወይም ክህሎት ለርኒንግ ኤክስፒሪየንስ መረጣ እና የመሳሰሉ ጉዳዮችን እንመለከትበታለን። ይህ አርዕስተ ጉዳይ የሚያብራራው የተለያዩ የካሪክለም አዘጋጆች በምን መሰረታዊ ምክንያት የአንድን ስርዓተ ትምህርት ይዘትና ቅርጽ ሊያዘጋጁ እንደቻሉ የምናይበት ነው። በዚህ ስር 3 አይነት የስርዓተ ትምህርት አዘገጃጀት ሲኖሩ ሁሉም የአዘጋጆቹ አስተሳሰብና እይታ ከመነሻው እስከ መድረሻው የሚንጸባረቅበት ነው። ይህ አንድን ስርዓተ ትምህርት ወይም ካሪክለም ለማዘጋጀት መሰረታዊ የሆነ ነጥብ ሲሆን ይህም መነሻው የሰውን ልጅ ኑሮና አኗኗር ሁኔታ ነው። ይህም የሚሆነው የካሪክለም ወይም የስርዓተ ትምህርት አዘጋጆች ዓለምን እንዴት ነው የሚመለከቷት፣ እንዲሁም ትምህርትንስ። በዚህም ምክንያት በካሪክለም ዴቨሎፕመንት ወይም ስርዓተ ትምህርት አዘገጃጀት የተለያዩ ፍልስፍናዎች ወይም እይታዎች ሊመጡ ችለዋል። በዚህም መሰረት አንዳንዶቹን ለመመልከት ብንሞክር መጀመሪያ ላይ ኤሴንሻሊዝምን እናገኛለን። ይህ እይታ በአብዛኛው በአሜሪካ ተቀባይነት ያገኘ ሲሆን ተማሪዎች የተወሰኑ መሰረታዊ መረጃዎች ሁሉ መማርና ማወቅ አለባቸው ብለው ያምናሉ። በተጨማሪም ሰዎች ማህበረሰቡን ሊጠቅሙ የሚችሉ በተግባር የተደገፉ ዕውቀቶችን ያስፈልጓቸዋል ብለው ያምናሉ። ኢሴንሻሊስቶች ለሳይንስና ቴክኖሎጂ ወይም ቴክኒካል የትምህርት መስኮች ከፍ ያለ ትኩረት ይሰጣሉ። በቀጥታ ከሥራ ዓለም ጋር የሚገናኙ የትምህርት አይነቶችም ላይ ጥሩ እይታ አላቸው። ነገር ግን ለአርትና ለማህበራዊ ሳይንስ እምብዛም ናቸው። ኢሴንሻሊስቶች ምን አይነት እምነት አላቸው? የሰው ልጅ በተፈጥሮ ጥሩ ነገሮች የሉትም፣ አዋቂ በሆኑ ግለሰቦች በአግባቡ ካልተደገፈና ካልተመራ የሚል ሐሳብ ያራምዳሉ። በዚህም ምክንያት ጠንከር ያለ ስራና ስነ ምግባር ያለው የመማር ማስተማር ከባቢን ይመርጣሉ። ኢሴንሻሊስቶች። ፔሬኒያሊስቶች የሚያምኑት የሰው ልጅ ዕድሜውን በሙሉ ጥቂት በሆኑ አንድ አይነት ጉዳዮችና ሁኔታዎች እየተፈተነ ነው ብለው ያምናሉ። ፔሬኒያሊስቶች ምን ብለው ያምናሉ? ምንም አይነት እውነተኛ ችግር የለም ወይም አስቸጋሪ ነገር የለም። ይልቁኑ አዲስ መስለው የሚታዩ ችግሮች ቀደም ብለው ለዘመናት የነበሩ ነገር ግን መልካቸውን ለውጠው የመጡ ወይም የተከሰቱ ናቸው ብለው ያምናሉ ፔሬኒያሊስቶች። እናም አሁን የሚገጥሙን ችግሮች ድሮ የነበሩ ናቸው ብለው ያምናሉ። በተመሳሳይ መልኩ የትምህርት ቤት ስራም አሁን ያሉ ተማሪዎች ቀድሞ ከነበሩ ታላላቅ ምሁራን ጋር ማስተዋወቅ ነው ብለው ያምናሉ። ይህም ዘመናዊው ሰው ችግሮችን እንዴት መወጣት እንዳለበት ከቀድሞዎቹ ተሞክሮ ይወስዳል ብለው ያምናሉ። በዚህም ምክንያት ፔሬኒያሊስቶች ምን ብለው ያምናሉ? ሁሉም ተማሪዎች አንድ አይነት የሆነ ትምህርት በአብዛኛው ከስነ ጽሑፍ፣ ከማህበራዊ ሳይንስና ከቀድሞ ዕውቀቶች ወይም ክላሲካል ኖሌጅ መማር አለባቸው ብለው ያምናሉ። በዚህም ምክንያት የክፍል ውስጥ ትምህርት ጠንከር ተደርጎ በመምህራን መሰጠት አለበት ብለው
ያምናሉ ፔሬኒያሊስቶች። ተማሪዎችም መሰረታዊ የሆኑ ትምህርቶች በስርዓት ሳያጠናቅቁ ከትምህርት ቤት መሸኘት የለባቸውም ብለው ያምናሉ ፔሬኒያሊስቶች። ይህንን በብቃት ያጠናቀቀ ተማሪ ለወደፊቱ ያን ያህል ከባድ የሆኑ ችግሮች አይገጥሙትም ብለው ይሞግታሉ ፔሬኒያሊስቶች። ፕሮግሬሲቪስቶች ደግሞ የእነዚህ እይታ ከፔሬኒያሊስቶች ጋር በጥቂቱ የመመሳሰል ነገር አለው። ነገር ግን ከፔሬኒያሊስቶች በተቃረነ መልኩ ችግሮች ከጊዜ ጋር እየተለዋወጡ እንጂ ለዘመናት አንድ አይነት መሆን አይችሉም የሚል ሙግት አላቸው ፕሮግሬሲቪስቶች። ስለዚህ ለፕሮግሬሲቪስቶች ለቀድሞ ችግሮች የሆኑ መፍትሄዎች ለአሁኖቹ ችግሮች መልስ የመሆን እድላቸው እምብዛም ነው ወይም ትንሽ ነው ብለው ያምናሉ። እንደ ፕሮግሬሲቪስቶች እይታ ወይም እምነት ትምህርት ግለሰቦች ችግር የመፍታት ክህሎት እንዲያዳብሩ በተለያዩ ዘዴዎች፣ ክህሎቶችና ልምዶች መታጀብ አለበት ብለው ያምናሉ ፕሮግሬሲቪስቶች። ከኢሴንሻሊስቶች በተቃረነ መልኩ ፕሮግሬሲቪስቶች ተማሪዎችና የሰው ልጅ በአጠቃላይ መልካም ፍጡር ነው፣ እናም እድልና ነፃነት ከተሰጠው የተሰጠውን ስራ በኃላፊነት ይወጣል ብለው ያምናሉ። በተመሳሳይ መልኩ ተማሪዎች ምን መማር እንደሚፈልጉ እድል ሊሰጣቸው ይገባል በማለት ይሞግታሉ ፕሮግሬሲቪስቶች። ፕሮግሬሲቪስቶች የሶሻል ሳይንስ ይዘት ያላቸው ትምህርቶችን የበለጠ ይስባቸዋል። ምክንያቱም በዛ ያሉ ችግር የመፍቻ ክህሎቶችን በብዛት ማግኘት ያስችላቸዋል ብለው ስለሚያምኑ። በተጨማሪም እኚህ የትምህርት መስኮች ተማሪዎች በሕይወታቸው ሙሉ የሚገጥሟቸውን አወዛጋቢ ሁነቶች በስፋት እንዲተዋወቁ ያደርጓቸዋል ብለው ያምናሉ ፕሮግሬሲቪስቶች። እንደነዚህ እይታ ዘመናዊ ቴክኖሎጂና ዘመናዊ ኢኮኖሚ ከቁጥጥር ውጭ ወጥቷል ይላሉ። በዚህም ምክንያት የሰው ልጅ በስጋት ላይ ነው ያለው ብለው ያምናሉ። ምክንያቱም ምንም አይነት ቁጥጥር ስላልተበጀለት፣ በተለይ ለሰው ልጅ አደገኛ ሆነው እየመጡ ካሉ ቴክኖሎጂዎች። እንደ ሪኮንስትራክሽኒስቶች እይታ የዘመኑ ኢኮኖሚ ባልተጠበቀ ሁኔታና ፍጥነት በዛ ያሉ ቱጃሮችን እያሳየን ቢሆንም ድህነት አሁንም አሳሳቢ ሆኖ ቀጥሏል ብለው ያምናሉ። በዚህም ምክንያት ሪኮንስትራክሽኒስቶች መፍትሄ ነው ብለው የሚያስቀምጡት ነገር ምንድነው? ማህበረሰብ ሰውኛ በሆነ መንገድ መታነጽ አለበት ብለው ያምናሉ። ይህም ሁኔታ የተማሪዎች በማህበራዊ ጉዳዮች ላይ ያላቸው ደረጃ ለማየት ያስችላል ብለው ይሞግታሉ ሪኮንስትራክሽኒስቶች። በመሆኑም ሶሺዮሎጂና መሰል የትምህርት ዘርፎች ይህንን ክፍተት ለመሙላት ጥሩ ፕሮግራሞች ናቸው ብለው ያምናሉ ሪኮንስትራክሽኒስቶች። በዚህም የተነሳ ሪኮንስትራክሽኒስቶች ተማሪዎች የማህበረሰቡ ሁኔታን ለማሻሻል በማህበራዊ ፖለቲካዊና በመሳሰሉ ዘርፎች ላይ ንቁ ተሳትፎ ማድረግ አለባቸው ብለው ያምናሉ። በመሆኑም ስርዓተ ትምህርት አዘጋጆች እኚህን የተለያዩ እይታዎችን በሚገባ መገንዘብ አለባቸው። በተጨማሪም ምንም ያህል ተጨንቀን ተጠበን አንድን ስርዓተ ትምህርት ቢያዘጋጁም ሁሉም ሰው እንዲቀበላቸው መጠበቅ የለባቸውም።
ሁሌም በአንድ ስርዓተ ትምህርት በተቃራኒ የሚቆሙ ግለሰቦች እንዳሉ መገንዘብ ያሻል። በመሆኑም አንዳንዴ ግለሰቦችና ተቋማት የራሳቸው የሆነ የመማር ማስተማር አካሄዶች ሊከተሉ ይችላሉ። በአንድ ስርዓተ ትምህርት ዝግጅት የማህበረሰቡ ተጽዕኖ ከፍተኛ ነው። ሲጀመርም አንድ ማህበረሰብ ያሉትን ባህልና ቅርስ ጠብቆ ለማቆየት ሲል የትምህርት ስርዓቱ የሚቀርጸው እሱ ራሱ ነው። በዚህም ምክንያት ማህበረሰብ በትምህርት ስርዓት ላይ ጫን ያለ ተጽዕኖ ያደርጋል። በመሆኑም ስርዓተ ትምህርት አዘጋጆች የማህበረሰቡን እይታዎች፣ ሐሳቦች፣ እሴቶች፣ ዕውቀቶችና ልማዶች በስርዓተ ትምህርቱ ዓላማዎች፣ ይዘቶች፣ በመማር ማስተማር ሂደት ወቅትና ምዘናው ውስጥ ሳይቀር ማካተት ይኖርባቸዋል። በአጠቃላይ የማህበረሰቡን ባህልና ወግ ማንጸባረቅ ይኖርባቸዋል። ምክንያቱም ከባህል የወጣ ወይም ያፈነገጠ ስርዓተ ትምህርት ማውራት የማይቻል ነገር ነው። ሲጀመርም ራሳቸው ስርዓተ ትምህርቱን የሚያዘጋጁ ግለሰቦች የዚያው ማህበረሰብ አባል ናቸው ተብሎ ይጠበቃል። በመሆኑ የማህበረሰቡን ባህል ጠንቅቀው ማወቅና ማህበረሰቡን የሚያንጸባርቁና የሚለውጡ ይዘቶችን በትምህርት ስርዓቱ ውስጥ ማካተት ይኖርባቸዋል። እናም ሁሉም ነገር ከማህበረሰቡና ባህሉ ጋር ማገናኘት ይኖርበታል። አንድ ስርዓተ ትምህርት በሚዘጋጅበት ወቅት በስርዓተ ትምህርት ዝግጅት የሳይኮሎጂካል ፋውንዴሽን አስተዋጽኦ ከፍተኛና እያደገ የመጣ ክስተት ነው። በዚህም መሰረት አንድ ስርዓተ ትምህርት የሳይኮሎጂ ወይም ከስነ ልቦና ጋር ተያያዥነት ያላቸውን ዕውቀቶች በተለይ ከትምህርት ዓላማዎች፣ ከተማሪዎቻችን አይነት፣ ከመማር ማስተማር ሂደት ዘዴና የአመዛዘን አካሄዶች ጋር በተያያዘ በዛ ያሉ ሐሳቦች ይካተቱበታል። በአጠቃላይ ሳይኮሎጂ በትምህርት ስርዓት ላይ ትኩረት የሚያደርገው በተማሪዎች ሁኔታና የአማማር ወይም የመማር ሂደታቸው ላይ ነው። ይሁንና ስርዓተ ትምህርት አዘጋጆች ስለ ሳይኮሎጂ የጠለቀ ዕውቀት ባይኖራቸውም እንኳን ጠቅለል ያሉ ሐሳቦችና ዕውቀቶች ሊኖራቸው ይገባል ተብሎ ይጠበቃል። ይህ አንዱ ከትምህርት ወይም መማር ጋር የሚያያዝ ቲዎሪ ሲሆን የሰው ልጅ አእምሮ በዛ ባሉ ኃይሎች የተሰራና እያንዳንዱም ኃይል ለተወሰነ ስራና ችሎታ ጋር ተያይዞ የተሰራ ነው የሚል ሐሳብ ይይዛል። በመሆኑም አንድ ስርዓተ ትምህርት ሲዘጋጅ የተማሪዎች የአእምሮ አሰራር ሁኔታ መገንዘብ አስፈላጊ ነው። ይህ ሌላኛው ከትምህርት ወይም መማር ጋር ተያያዥነት ያለው ቲዎሪ ሲሆን የሰውን ባህሪ ከሚወስኑ የተለያዩ ነርቭ ሲስተም ወይም ስርዓት ጋር ይያያዛል። ይህ ቲዎሪ አንድ ስርዓተ ትምህርት በድግግሞሽና በእንቅስቃሴ ይዘቶች መታጀብ አለበት ይላል። በእነዚህ እይታ ስርዓተ ትምህርት አዘጋጆች የተማሪዎችን ተጨባጭ ሁነቶችን መመልከት ይኖርባቸዋል ብለው ያምናሉ። ይህ ሌላኛው በትምህርት ወይም መማር ጋር ተያያዥነት ያለው ቲዎሪ ሲሆን ትልቁ አስተዋጽኦ ከነገሮች ወይም ሁኔታዎች ጋር ያለን እይታ ወይም ምልከታ ከፍ ያለ ነው የሚል ነው። በዚህም መሰረት ይህ ቲዎሪ አንድ ስርዓተ ትምህርት ተማሪዎች
የፈጠራ ችሎታቸውን እንዲያዳብሩና በነገሮች መካከል ያለን ግንኙነት እንዲፈትሹ ዕድል ይሰጣቸዋል።